በሩ እየተከፈተ ነው። እስኪ ጩኸት ምናምን የተሰማ ነበረ። መጨረሻ ላይ ጎላ ባለ ድምጽ ሰው እንዲገደል ትዕዛዝ እየሰጡ ነበረ። ቤት የሚኖሩት ሰዎች በጣም ብዙ ናቸው። መጀመሪያ ስተከራዩ አንድ ሴት ነች መጣ የተከራየችው የነበረ ብቻዋን እንደምትኖር እኔ ነገረችን። አንተ መታወቂያው ላይ በተጻፈው አድራሻ መሰረት እጄ ነበረ፣ ግን እንደዛ የሚባል ሰው እንደሌለ ነው የነገሩኝ። እዛ ያለውን የስራውን ሁኔታ ሁሉን ነገር አስረዳችኝ። ስራው ደግሞ እዚህ ቤት ብቻ የሚገባ የሚወጣውን እንድቆጣጠርላት ነው። አንድ ጓደኛ አለችኝ፣ በቃ እሷ ቤት ገባለሁ እጣለሁ። ያው አለቃትም ስትለኛል ነበር እንደ ያገናኘ ቢስ ወይ ይሻለው ነው እንጂ እንደ ልትወሽ ነው። ከጩኸቱ የጩኸት ነው በቃ የሚሰማው፣ የተለያዩ ጭቅጭቅ ጩኸት። ከዛ ደግሞ አንዳንድ ቀን ኦቨር የወጡ ሳቆች ምናምን። ማለት አንዲት ሴት እኔ ብቻዬን እኖራለሁ ብላ ገብታ፣ ግን ደግሞ የተለያዩ አይነት ሰዎች ነው የሚመጡት። አንተ አይደለ ሰዎቹን ያመጣቸው? እንዴት ነው ማጣጣው? ጉዳይ የለም። በቃ መሰረት በጣም ከባድ ችግር ውስጥ እንዳለችና ያቺ ልጅ ይዣት መጥቼ ቤት ውስጥ ያው እንድነግራት ነው እና ሀብት ንብረቶቿን ምናምን ነገር በሷ ስም እንደሚዞርና ነይስኪ ወዴት ነው የምትሄጂው? የታረቀኝንም ቤተሰቦች ሁሉንም ፋሚሊ እንደምትተው ንብረቱንም ሁሉን ነገር እንደምትመልስ ብቻ ከዚህ ሀገር እሷ መውጣት ነው የምትፈልገው። ልቀቀኝ! ስጪው! አምጪኝ! እሰጥሃለሁ። ልቀቀኝ! ችግር አለ? ምንድን ነው? ሊጠይቀኝ የሚመጣ ሰው አለ። በዛ ሰው ነው መስማማትና ለመስማማታችሁን መልእክቱን የማደርሰው የምነግራት። ይሄን ነው ፈልጊው። ይሄን ነው አባከንታው። እንዴት ነው እንግዲህ ያለችበትን አላውቅም ብለሻል። የት ነው አሁን ብንስማማ የት ነው መስማማታችንን ምናምን የምትገልጪላት? በምን አይነት መንገድ? ለአንተም ቢሆን ጥሩ አይደለም። ለአንተም ለደህንነትም ሲባል ቤተሰብ ጋር ለቤተሰቦችም ሲባል ለደህንነት ጥሩ አይደለም። ታስገባሽ ቁጭ በይ፣ ሰራትሽን ይዘሽ ቁጭ በይ ያልኩሽ ነው። ፍለሽው ጓደኛሽን ነገር የለም። ጓደኛዬ ስለሆነች ቸገረኝ ስላለችኝ አግዛታለሁ፣ እረዳታለሁ። አለቀ። ለምን አንተ ይሄን ነገር አትተውም? ይሄን ኬዝ ለምን አትተውም? ምን ያደርግልሃል? ተው በቃ። ህይወትሽን ልቀይር ባልኩሽ እቃሽን ላራግፍልሽ ባልኩሽ ዝም በይ በእናትሽ። ቀይረሽኛል። አሁን ህይወቴ አንዴ ከገባሁበት እኔ መውጣት እንደማልችልና ቤተሰቦቼንም በሙሉ እንደምታስጨርስብኝ ስለነገረችኝ ለቤተሰቦቼ ደህንነት ስል ደግሞ ምንም ማድረግ አልቻልኩም። እሷ ያዘዘችውን ትዕዛዝ እኚህ ሰዎች ሊፈጽሙ አልቻሉም፣ ሊያደርጉላት አልቻሉም። ስለዚህ ደግሞ መገደል አለባቸው አለች። ተገደሉ። ሁሌ እሷም ገንዘብ ትጠይቀኝ ስለነበረ እቺን አጋጣሚ ተጠቅሜ እንዲገሉ አደረኩኝ። ቤተሰቤን ያናጋችን ለአልጋ ቁራኛ ለተለያዩ አይነት የገዛ ባለቤቷን በደንብ ጥንቃቄ አድርጉላችሁ። ዛጋ ጥንቃቄ ምን ብትፈልጉ ነው የሰው ነፍስ የምታጠፉት? ስለምን ሰው ነፍስ ነው? ዝም ብለሽ ቁጭ በይ አንቺ። በዚህ ልክ ነው ማውራት የምትፈልጊው? ምንድነው? ውጣልን። ስራውም ቀላል ነው። ስራው እንዴት እንደምታስኬድ ምናምን በቃ እኛ እንረዳሃለን፣ አንተ ማስወገድ ብቻ ነው አሉ። የተለያየ እንትን አታስብለን። የተከራየነው ከነ ቤት እቃው ነው የተከራየነው። የምናውቀው ነገር የለም። ስለት ምናምን የምትለው ነገር እና የምናውቀው ነገር የለም። ለምንድን ነው የምታስገድደን? እንደ በግድ ሰው ቤት ገብተን ናውጣ። ምንድን ነው የሰው ቤት? አንተ ካሜራው ነው ካሉ ይኸው ሆስፒታል የለም፣ ህክምና የለም። ይኸው እናትሽን በስልክ አናገርኳቸው እኮ ነው። ተው እነግርሃለሁ ሁሉን ነገር። እሷ ምንም የምታውቀው ነገር የለም። በቃ እኔ ሁሉንም ነገር እነግርሃለሁ። በቃ እሷ ምንም የምታውቀው ነገር የለም። ምንድነው የምትናገረው? ሰላም ውድ የነሰራይን ሁለት ቤተሰቦቻችን እንደምን አላችሁ? እንደምን ቆያችሁ? ሰላም ጤና ፍቅር ሁላችሁም ጋር ብዝት ይበልልኝ እያልኩ ዛሬ ደግሞ በተለያየ ቪዲዮ ማለትም በአዲስ ቪዲዮ መጥቻለሁ። ማለት ከዚህ በፊት
የነበረውን ቪዲዮ ተከታተላችሁታል። መሰረትን ለመያዝ በቃ እንግዲህ ሌት ተቀን ደፋ ቀና እያለን ነው የምንገኘው። ማለትም በቃ በጣም ከባድና መጥፎ ወንጀለኛ እንደሆነች ታውቃላችሁ። እያደረገችው ያለችውን እኛ ቤት ላይ ብቻ አይደለም እያደረገችው ያለችው ነገር በጣም ብዙ ቦታ ላይ ነው ይሄን ወንጀሏን ይሄንን የክፋት ጥጓን ብዙ ሰዎች ላይ ነው እየደረሰ ያለውና ይሄ ነገር ደግሞ መቆም ስላለበት ሌት ተቀን እየለፋን እንገኛለን እሷን ለመያዝ። ባለፈው ቪዲዮ ላይ እንደተመለከታችሁት ለድርድር መጨረሻ አማራጭሽ ማለትም ከተያሽ ይህንን ነገር እንድታቀርቢ እንድትነግሪያቸው ፈልጋለሁ ብላ ነግራት ነበረ። ማለትም ያለቻት ነገር ምንድነው? ከሷ ጋር እንድንደራደር ማለትም ከሀገር እንድትወጣና ከሀገር እንድትወጣ የሚመቻችላትን መንገድ አመቻችተን ከዛ በኋላ ደግሞ እሷ ከኛ ጋር ያለውን ነገር እንዲሁ ቀልድ እርግፍ አርጋ ትታ ምናምን ሰላም ይሰፍናል እና ይህንን ነገር ነው የምፈልገው ብላ ነበረ። እኛ ደግሞ የምንፈልገው ነገር አለ። እኛ የምንፈልገው ነገር የእሷን መታሰርና የእሷን ተገቢውን ቅጣት እንድታገኝ ነው የምንፈልገው እና ከዚህ በኋላ ደግሞ በእሷ የተነሳ ማንም ሰው ላይ ምንም አይነት ጉዳት እንዳይደርስ ነው የምንፈልገው እንጂ ጭራሽ እሷን አይደለም ከሀገር የትም ብትገባና የትም ቦታ ላይ ብትገኝ እኔ እሷን ፍርድ ከማሰጠት ወደኋላ ምልበት ምንም አይነት ምክንያት አይኖርም። ስለዚህ አሁን ላይ ደግሞ ባለፈው በጠቆመችን መሰረት ማለት ነው ቦታው ላይ ተገኝተን ነበረ። ማለት ይህን መረጃ መልእክት ምናምን የምታስቀምጥበት ቤት ነበረ። ወደዛ ቤት ውስጥ ተገኝተናል። እዛ ቤት ውስጥ በምንገባ ሰዓት ላይ ግን ምንድነው የተፈጠረው ነገር እንደጠበቅነው አልነበረም። ቤቱ ዝግ ነው፣ ማንም ሰው የለም። ከዛ በኋላ ቤቱንም ለመገንጠል ምናምን ፍቃድም ይዘን መጥተን ነበረ። ከዛ ቤቱን ገንጥለን ለመግባት በምንሞክር ሰዓት ላይ ባለቤቶቹ እንዳሉና ማለት አባቷን እያስታመመች እንዳለች ለዛም ነው የዚህ ቤት ባለቤት የሌለችው በሚል እንድትጠራ ተደርጎ ነበረ። ልጅቷም መታለች። ልጅቷም ከመጣች በኋላ ቤቱ እንዲከፈት ተደርጎ የሚያስፈልገው ፍተሻ እየተካሄደበት ነው የሚገኘው። ግን ደግሞ ስለ ቤቱ የኪራይ ቤት እንደሆነ የተወሰነ ነገር ለማውራት ሞክራለች። ከእሷ ጋር ደግሞ ይህንን ቪዲዮ ያልቀረጽንበት የራሳችን የሆነ ምክንያት አለ። ይህንን ቪዲዮ ለእናንተ ማስተላለፍ ያልቻልንበት ምክንያት አለ። ማለትም ስንገባ የነበረውን ነገር ትንሽ ማሳየት ስላልነበረብን ነው። እና አሁን ከልጅቷ ጋር ደግሞ ቁጭ ብለን እዛ ቤት ውስጥ ስለሚኖሩት ሰዎች ማን እንደሚሆኑ ምን እየተካሄደ እንዳለ እዛ ቤት ውስጥ ስላለው ነገር ከልጅቷ ጋር ደግሞ ቁጭ ብለን የምናወራ ይሆናል። ለዚህ የዩቲዩብ ቻናል አዲስ ሆናችሁ ካላችሁ ላይክ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ይህ ቪዲዮ ደግሞ ሁሉም ቦታ እንዲደርስ ላይክ እና ሼር በማድረግ ሁልጊዜም ተደራሽነቱ እንዲሰፋ ማድረግ እንድትችሉ በማለት ለማስተላለፍ እወዳለሁ። እስኪ ወደ ውስጥ ገብተን ደግሞ ከልጅቷ ጋር ያለንን ቆይታ የምንከታተል ይሆናል። እሺ እንግዲህ ውድ ቤተሰቦቻችን መግቢያችን ላይ እንደተመለከታችሁት የተወሰነ ማለት ተጠቁመን ወደ መጣንበት ቤት ላይ በምንደርስ ሰዓት ላይ በሩም ዝግ ነበረ። ማለት ያው ገንጥለን ለመግባት እየሞከርን ነበረ። ግን ደግሞ አንዲት ሴት በዛ መሀል ወደኛ መታ ነበረ። ማለትም ይሄ ቤት የኛ ነው፣ ማለትም አከራይተነው ነው፣ ማለት ከአባቴ ጋር ነው የምኖረው፣ ይህንን ቤት አከራይተነው ነው እና ምንድነው የፈለጋችሁት የሚል ነገር እያወራችን ትገኛለች። አሁን ላይ ግን ማለት እንድታቁ የምፈልገው ቤቱ ተከፍቶ መፈተሽ ያለበት ነገር አጠቃላይ ሙሉ ፍተሻ እየተካሄደበት ነው የሚገኘው። ስለዚህ እዚህ ቦታ ላይ ካለችዋ ሴት ጋር ደግሞ ምን እንደሆነች ማን እንደሆነች እናንተም በይበልጥ እንድታቁትና ያለውን ነገር እንድትገነዘቡት ስል ከእሷ ጋር ትንሽ ቆይታ አደርጋለሁ። እስከዛው ድረስ አብራችሁን ቆዩ። በመጀመሪያ እሺ ከስምሽን ጀምርና ስምሽ ማን እንደሆነ? ዲና እባላለሁ። ማለት ቀደም የተወሰነ ቁጭ ብለን ለማውራት ሞክረን ነበረ። እኔ መርማሪ ጋዜጠኛ ነኝ እና የያዝኩት ኬዝ አለ አንድ ያስኩት ኬዝ አለ። በዛ የተነሳ የተለያዩ ምርመራዎችን እያደረኩ ነው የምገኘው። ስለዚህ እዚህ ቤት ውስጥ የመጣሁትኝ ተጠቁሜ ነው። አንድ የምፈልገው ሰው አለ። ስለዚህ ያንን ሰው እየፈለግኩ ነው ያለሁትኝ። እዚህ ቤት ውስጥ ማን እንደሚኖርና ምን አይነት ሰዎች እንደሚኖሩ አከራይተነው ነው ያልሽኝ።
ስለዚህ ቤት የሚኖሩት ሰዎች ማን እንደሆኑ ምን እንደሆኑ መረጃ አለሽ ወይ? የምታውቂው ነገር አለ? እስኪ እያንዳንዱን ነገር በሰፋ አድርገሽ እንድትነግሪኝ ይፈልጋል። እሺ፣ እዚህ ቤት የሚኖሩት ሰዎች በጣም ብዙ ናቸው። መጀመሪያ ስትከራዩ አንድ ሴት ነች መጣ የተከራየችው የነበረ ብቻዋን እንደምትኖር እኔ ነገረችን እና ደግሞ የ6 ወር ኪራይ ከፍላን የገባችው ማለት ነው። ግን ደግሞ እሷ ከዛ በኋላ የምታታቅም የተለያዩ ሰዎች ናቸው በየቀኑ የሚመጡት። 2 ነው ይመጣሉ፣ 10 ሆነው ሊመጡ ይችላሉ። የተለያዩ ሰዎች ናቸው ብቻ የሚመጡት እና በዚህ መሀል አባቴን በጣም ግራ ተጋባና በቃ አሁን ያለበት ሁኔታ ውስጥ የገባው ራሱ በዚህ ምክንያት ነው። ማለት አባትሽ አሁን ምን ላይ ነው ያለው? አባቴ አሁን ያለው ሆስፒታል ነው። በምን የተነሳማ እዚህ ቤት ውስጥ የሆነ ቀለታ ምንም እየተደረገ ያለው ነገር እንትን አላለውም። ማለት አንዲት ሴት እኔ ብቻዬን እኖራለሁ ብላ ገብታ፣ ግን ደግሞ የተለያዩ አይነት ሰዎች ነው የሚመጡት። ይሄ ነገር ደግሞ ጥሩ አይደለም። ማለት ምን እየተካሄደ እንደሆነ ቤት ውስጥ ማወቅ አልቻለም። የተከራየችው አንዲት ሴት ነች፣ ግን ደግሞ የሚመጡት የተለያዩ ሰዎች ናቸው። በዛ ላይ ከፈለጉ ማታ ይመጣሉ፣ ሌሊትም ሊመጡ ይችላሉ። በተለያየ ሰዓት ነው የሚመጡት። ከዛ አንድ ቀን ማታ 8 አካባቢ ይሆናሉ የመጡ ሰዎች ማለት ነው። እና በጣም እየተጨቃጨቁ ነበረ፣ ጩኸት ምናምን የሚሰማ ነበረ። መጨረሻ ላይ ጎላ ባለ ድምፅ ሰው እንዲገደል ትዕዛዝ እየሰጡ ነበረ። ከዛ ይሄንን ሲሰማ አባቴ ደግሞ እንትን አለና ሄዶ አንኳክቶ በቃ ይሄን ቤት ለቃችሁ እንድትወጡ ፈልጋለሁ ምናምን ሲላቸው ከበር ላይ ሲገፈትሩት እድሜውም ትንሽ እንትን ያለ ስለሆነ ወደቀና ተጎዳ። አሁን ሆስፒታል ውስጥ ነው ያለው። እሺ፣ ይሄ ነገር ሲፈጠር ማለት ለህግ አካል ምናምን አላሳወቃችሁ? ወዲያውኑ ነበር ያሳወቅነው። ሌሊት ላይ የፖሊሶች የጠበቃዎች ምናምን ስልክ ስለነበረኝ ደውዬ ይላቸው ወዲያውኑ ያለውን ነገር ሆስፒታልም እንዲሄድ ያደረጉት አምቡላንስ ጠርተው እነሱ ናቸው። ግን ደግሞ ከዛ በኋላ ሰዎቹ ሳልተያዙም በሰዓቱ ወዲያውኑ ነው የወጡት። እሱ አባቴ መሬት ላይ ሲወድቅ እኔም እሱን የነበረበት ሁኔታ ስላየው እነሱን እንትን ለማለትም ምንም ትኩረቱ አልነበረኝም። ብቻ ግን ፖሊሶቹ ምናምን ከመጡ በኋላ ተረጋግቼ ምናምን እንትን ብዬ ለፖሊሶች ከደወልኩ በኋላ ሳስተውል ምንም ሰው አልነበረም። ስለዚህ እኔ ምን እየተካሄደ እንደሆነ እየገባኝ አይደለም። ለፖሊስም ጠቁሜ ነበረ፣ ግን ምንም አይነት መረጃ የለኝም። በዛሬ ደግሞ አሁን አባቴ እዚህ ማንም የለንም፣ እኔና እሱ ብቻ ነው ያለነው እና ማንም እያገዘን ስላልሆነ ሆስፒታል እሱን እንትን የሚል ሰርቪስ የሚያደርገው ሰው ስለሌለ ትኩረቴ በሙሉ አባቴ ላይ ስለሆነ በማይስፈልገኝ ሰዓት ነው እንደውም እናንተ የመጣችሁት። እኔ እኮ እንደውም እዚህ ጋር ሳገኛችሁ ከነዛ ሰዎች መሀል መስላችሁኝ ነበረ። ደግሞ የምንቀራቸው ምናምን እያልኩ ነበረ። እስኪ ስለዚህ ቤት አንዳንድ ነገር ንገሪኝና ማለት አሁን በፍተሻ ላይ የሆኑ የተለያዩ ነገራቶች እየወጡ ነው። እሱን ወደ በኋላ ላይ መናወር ይሆናል። ግን ደግሞ እዚህ ቤት ውስጥ የተከራየችው አንዲት ልጅ ናት ብለሽኝ ነበረ። እዚህ ቤት እንዴት ነው አገባቧ? በደላላ ነው ወይስ እንዴት ነው? እንዳልኩህ መጀመሪያ የመጣችው ራሷ ናት። መታወቂያ ሰታን ምናምን በስነ ስርዓት ያለት ሰው የምትመስለው ስመጣ ማለት ነው። እና መታወቂያም ሰታን የገባችው። ግን ደግሞ ነገሮች እንዳሰብናቸው አልነበሩ። ማለት አባቴ ሆስፒታል ከገባ በኋላ እንትን ብዬ ነበረ መታወቂያዋን ቼክ ለማድረግ በአድራሻዋን ለማግኘት ማለት ነው። ይሄ ነገር በቃ ምንም እየጣመኝ ስላልሆነ ከባድ ችግር ውስጥ እንዳንገባ ብዬ ከዚህ የሚባስ እንዳይሆን ብዬ ለማፈላለግ ሞክሬ ነበር። ግን ሁሉም ነገር ፌክ ነው። ደላላን ያመጣት ደላላውንም እንትን ብዬ ነበር ለማጠያየቅ ምናምን ሞክሬ ነበር። ግን እሱም በቃ ስራ ቦታው ሄዳ ቤት ፈልጋለሁ ብለው እንትን እንዳለች እንጂ ምንም ስለሷ የሚያውቀው ነገር እንደሌለ ነው የነገረኝ። ኦኬ እሺ። ከዛ በኋላ ማለት በዛ በመታወቂያ አድራሻ ምናምን ለመፈለግ ሞክረሽ ነበር ነው? ሞክሬ ነበረ። ግን መታወቂያ እንዴት ነው ያረጋገጥሽው? ምንም ነገር አዲስ የለውም፣ ምንም ነገር የለውም። በወቅቱ ምንም በደንብ ቼክ አላደረኩም። ምክንያቱም በቃ ምልክ ሰውን ከምታየው ነገር አንፃር አይደለም እንትን የምትለው ስርዓት ያላት ሰው ነው የምትመስለው ምናምን። አለባበሷም ሁሉም ነገሯም አነጋገሯም በጣም ጥሩ ስለነበረ በወቅቱ ምንም በዚህ ልክ እንትን አላልኩም ነበረ። ግን አሁን ቼክ ሳደርግ ምንም ነገር የለውም። መታወቂያው በቃ ፌክ ነው፣ ተመሳስሎ የተሰራ ነው። እሺ ይህንን ነገር አሁን ማለትም
ለጋ ካላሳውቅ ያለው ብለሽኝ ነበር ከዚህ በፊት እና እንዴት ነው እየሄድሽ ምናምን አትከታተይም ነው ወይስ ይሄንንም ነገር አላሳወቅሽም? ፌክ መሆኑን መታወቂያው ፌክ መሆኑንም አላሳወቅኩም፣ ግን ደግሞ መታወቂያው ላይ በተጻፈው አድራሻ መሰረት ሂጄ ነበረ። ግን እንደዛ የሚባል ሰው እንደሌለ ነው የነገሩኝ። ከዛም በጣም ነው ግራ የተጋባሁት የነበረ ምልክ በጣም ጥሩ ሰው የምትመስል ሰው ግን ደግሞ እሷ መታታቀም ቤት ውስጥ ይሄ ነገርም አንድ ሌላ ግራ የሚያጋባ ነገር ነው። ብቻ ያለው ነገር በጣም የተወሳሰበ ነው። ምልክ የሆነ እንዴት ብዬ ልንገርህ የሆነ የተደበቀ ነገር እንዳለ ነው አሁን እንትን እያልኩ ያለሁት። የሆነ እንጃ እንዴት ብዬ ልንገርህ ይከብዳል። እሺ ማለት ልጅቷ መታወቂያው ላይ ያለው ስም አለ እና አንድ ስም ልጥቀስልሽና ማለት ይሄንን ስም እዚህ ቤት ውስጥም ሲያወሩም ሊሆን ይችላል ወይም ደግሞ የመጣችዋ ልጅም ስሟ ሊሆን ይችላል። የትኛውም አጋጣሚ ሰምተሽው ሊሆን ይችላል። ከዚህ ቤት ውስጥ መሰረት ስለምትባል ልጅ ሲወራ ምናምን የሰማሽው ነገር አለ? መሰረት ሰምቼማ አይመስለኝም። ምክንያቱም እዚህ ቤት እኮ የተለያየ ሰው ነው የሚመጣው። አንድ እንትን አሳይሻለሁ፣ ፎቶ አሳይሻለሁ። ማለት በአካል አይተሻት ካወቅሽ አሁን በስም እንኳን ለማለትም ይከብዳል። እሺ በአካል አንድ ፎቶ ላሳይሽና ትለይልኛለሽ ማለት ነው። እሺ እስኪ ስልክ አቀብኝ። እሺ አሁን ፎቶ አሳይሻለሁ ያልሽ እቺ ልጅ ማለት ነው። አይቻትማ አይመስለኝም። መልክ የተለያየ ሰዎች እዚህ ስለሚመጡ እንዴት ብዬ እንትን ልል እችላለሁ? ማለት አሁን እኮ አንድ ቀን የመጣ ሰው ድጋሚ ቢመጣ ልትተዋወቅም ዝም የምትለዋወጥ ምናምን ትችላለህ። ግን እዚህ እኮ አንደኛ በተለያየ ሰዓት ነው የሚመጡት። መሽቶም ሊሆን ይችላል፣ ጠዋትም በጣም ይሆናል፣ ከፈለጉም ቀን ላይ ይመጣሉ። እንደዛ ስለሆነ የተለያዩ ሴቶችም የተለያዩ ወንዶችም ስለሚመጡ እኔ እንጃ ምናልባት አላስተዋልኩም ነው መታ ሊሆንም ይችላል። ኦኬ እሺ። እና እንትን ደግሞ ማለት ለየት ያለ ነገር አሁን ለምሳሌ ልክ አሁን ቅድም እንዳልሽኝ ከአባትሽ ጋር የተጋጩበት መንገድ አለ አይደለ? ማለት የሰው የመግደል ትዕዛዝ ምናምን ሲሰጡ ሰምቶ ለማስቆም በቃ ከዚህ በኋላ ውጡልኝ ምናምን ሲል ነው ብለሽኝ ነበር ቀደም። እስኪ እንደዚህ አይነት ነገራቶች አንቺ የሰማሻቸው ለየት ያሉ ነገር ማለትም ቤት ውስጥም ሲያደርጉ ሊሆን ይችላል ያጋጠምሽ ነገር ካለ እስኪ። ከጩኸቱ ጩኸት ነው በቃ የሚሰማው፣ የተለያዩ ጭቅጭቅ፣ ጩኸት፣ ከዛ ደግሞ አንዳንድ ቀን ኦቨር የወጡ ሳቆች ምናምን ያልሆኑ ነገሮች ናቸው እንትን የሚሉት። ምልክ የሆነ ከትክክለኛ ነዋሪ የማይጠበቅ አይነት ነገር ማለት ነው። ጭቅጭቁም ዝም ብሎ የሚያስጠላ አይነት ጭቅጭቅ ማለት አሁን ባልና ሚስት ቤተሰብ ምናምን ልትለው ማችለው ጭቅጭቅ ማለት ነው። ከዛ ያለፈ ነገር በቃ ብቻ ሰላም የሚነሱ ሰዎች ታውቃለህ፣ ግራ የሚገቡ የሆነ መጨበጥ የማችለው አይነት ሰዎች ናቸው። እሺ አሁን ማለት ግራ እየተጋባው ነው ያለው እና እሺ አሁን አባትሽ አሁን ጤናው እንዴት ነው ያለበት ሁኔታ? አሁን ያለበት ሁኔታ ያው እስካሁን አልወጣም ከሆስፒታል፣ እዛው ነው ያለው። እሺ አባትሽ የሚያውቃቸው ማለትም እንትን ለየት ያለ ሊያውቅ የሚችለው ነገር ይኖራል ከዛ ውጭ? እኔ እንጃ አላውቅም። ብቻ ግን እሱ ያየው ነገር እንዳለ ነው እያሰብኩ ያለሁት። ምክንያቱም የዛ ቀን ማታ ላይ በጣም ተናዶ ነበር የሄደው። ታው ብዬው ነበር እኔም ከመሄዱ በፊት ሲጨቃጨቁ እና እንደዚህ አይነት ነገር እየተናገሩ እንደሆነ ሳቅ ተው አባቴ ብዬው ነበረ። ግን እሱ በቃ ይበቃል ከዚህ በኋላ ማስቆም አለብኝ ምናምን ነው ያለው እና በዛም የተነሳ ነው በጣም ተናዶ ሄዶ ነው እነሱንም እንትን ሲላቸው የከፈተሩት ማለት ነው። እና እንዳልሽኝ እሺ ቆይ እዚህ ቤት ውስጥ ማንም አያድርም ነው? እንደውም ከአንዳንድ አንድ ሳምንት ሙሉ ማንም ሰው ላይ መጣ ይችላል። የሆነ ሰዓት ላይ ደግሞ በተከታታይ ይመጣሉ። መልክ እንዴት ሰው ይኖርበታል ለማለትም አይኖርበትም ለማለትም ይከብዳል። እሺ በጣም ግራ የሚያጋባ ነገር ነው እየነገርሽኝ ያለሽው። እሺ አሁን እዚህ ቤት አንድ በተደጋጋሚ የሚመጣ ልጅ አለ ምናምን ብለሽኛል።
ማለት በቅርብ መቼ ነው የመጣው? በቅርብ የመጣው ከ4 ቀን በፊት መሰለኝ። አይተሽው ነበር? ተገናኝታችሁ ነበር? አዎ አንዲት ሴት ጭምር ነች አብራ የመጣችው። ከአንድ ሴት ጋር? አዎ አንድ ሴት ጋር ነው የመጡት። ከዛ የተወሰነ ሰዓት ቆይተው ተመልሰው ወጡ። ኦኬ እሺ። ከዛ ምን ካንቺ ጋር ያወራችሁት ነገር ነበር ወይስ ምንድነው? አይ ምንም እነሱ ሲያወሩ የሰማሽው ነገር አለ ወይ? የሆነ ነገር ሲያደርጉ? እኔም እንደውም ማለት ለማዳመጥ ሞክሬ ነበረ፣ ግን ምንም ነገር የተለየ ነገር አላየሁም። ከበፊቱ ከሚያደርጉት ነገር የተለየ ነገር የለውም። እና ሂጂ እንትን አልኳቸው፣ ቤት አንኳኩቼ ቤት ነው ሲለኝ እንድትወጣ ፈልጋለሁ ወይ ያከራየዋትን ሴት አምጣት፣ ካለበለዚያ ደግሞ እኔ ከዚህ በላይ አልችልም፣ አንተ በፍቃደኝነት ማትለቅ ከሆነ በህግ አካል ልትወጣ ነው ማደርግህ ምናምን ብዬው ችግር የለውም ምናምን ብሎኝ እሺ ብሎኝ 5 ቀን ነው የምሰጠው ብዬው ነበር። እና እስካሁን እንግዲህ ምንም የመጣ ነገር የለም። እሺ ማለት አድራሻው ምናምን አለሽ የሱ? አው መጨረሻ ላይ እየወጡ ያለ አስቆሚው ስልኩን ተቀብዬው ነበር እና አንዴ ብቻ ደውዬልክ የማትመጣ ከሆነ እቃህንም በህግ አካል ለማስወጣው ቤቱንም ዘጋዋለሁ ብዬዋለሁ እና ስልክ ቁጥሩ አለኝ። በጣም አሪፍ። እሺ እንግዲህ ውድ ቤተሰቦች ያለውን ነገር እየተከታተላችሁ ትገኛላችሁ። ማለትም እዚህ ቤት ውስጥ ምን ይፈጠር ምንም የሚታወቅ ነገር የለም ለጊዜው። ግን ደግሞ የሆነ ነገር እንዳለ አሁንም ድረስ በደንብ ነው የሚሰማኝ። ማለትም ቤት ውስጥ ያደረግናቸው ፍተሻዎች አሉ እና ደግሞ የተገኙም ነገራቶች አሉ። ማለት ለእናንተ ማሳወቅ በአሁኑ ሰዓት ላይ አግባብ አይደለም ብዬ ስላሰብኩኝ ነው። ማለት ብዙ ፍንጮች አግኝተናል፣ የተለያዩ ፍንጮች እና ደግሞ የምንፈልጋቸው አካላቶች ከዚህ ቤት ጋር የሆነ ቅሩኝነት እንዳላቸው የተለያዩ ነገራቶች ያገናኛቸዋል። ማለትም የሚያገናኛቸው ነገራቶችን አግኝተናል። አሁን ደግሞ ምንድነው ቀጣይ የምናደርገው? እዚህ ቤት እየተመላለሰ ያለውን ሰው ደግሞ ለማግኘት እንሞክራለን። ማለት በብዛት የሚመላለስ ልጅ አለ እና ለመጨረሻም ጊዜ ደግሞ ማስጠንቀቂያ ሰጥቼዋለሁ ቤቱን ለቆልኝ እንዲወጣ። እቺ የተከራየችዋ ልጅ ማትመጣ ከሆነ አሁኑኑ አንተን እየተመላለስክ ያለው በቃ ቤቱን ለቀልኝ እንድትወጣ ፈልጋለሁ፣ አለበለዚያ እቃዎቹንም አውጥቼ በህግ አካል አስወጣለሁ ብላ የሰጠሁት ትዕዛዝ አለ ምናምን ብላኛለች እና ስልኩም እንዳላት አድራሻውም እንዳላት ነግራኛለች። ከዛ እስኪ አሁን እንደውልለትና ደግሞ በአስቸኳይ እንዲመጣና እንደምትፈልገው አሁኑኑ እንደሚመጣ፣ አለበለዚያ እቃዎቹን አሁኑኑ የህግ አካል ጠርታ እንደምታስወጣና ማለት ውስጥ ያሉት የተያዙት መረጃዎች አሉ ለነዛ ሲል የሚመጣ ይመስለኛል ብዬ አስባለሁ። ማን ይሁን ምን ይሁን ደግሞ እሱ ከመጣ በኋላ የምንከታተል ይሆናል። አሁን ላይ ደግሞ እስኪ እንደውልለትና እንድታወራው እናደርጋለን። እስኪ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ያው ቦታው ላይ ማለት እንዲመጣ አድርገናል። እስኪ እየጠበቅነው ነው የምንገኘው። እሺ ብሎ ተስማምቷል እና እየጠበቅነው ነው ያለ ነው። እስኪ ማድረግ ያለብንን ጥንቃቄዎች በሙሉ አድርገናል። ነገራቶቹ ትንሽ ከበዳል። ቦታው አካባቢ ላይ የሆነ ሰው እንዳለ ተነግሮናል። እስኪ በሩ እየተከፈተ ነው። እስኪ ና አንተ ና ና ግባ ቀጥል። ምንድነው? ና ግባ ቀጥል። ምንድነው የምገባው? ና ግባ ቀጥል። ምንድነው የምገባው? አልገባም። ምንድነው የምገባው? ና ግባ ቀጥል። ለምንድነው የምገባው? አልገባም። አንተ ና ግባ። አልገባም። ምንድነው ፈልገው? ሌላ ነገር ምንድነው ፈልገው? ና ግባ። ምንድነው? ግባ ይቀጥል። የት ነው የምገባው? ሰውዬ ግባ ብያለሁ። ና ግባ። አልገባም። ግባ ቀጥል እያልኩ ነው። ሌላ ነገር ውስጥ አልገባም። ምንድነው የምገባው? ግባ። ይኸውልህ እየሰማኝ ነው። ሂድ ግባ። እንግዲህ ውድ ቤተሰቦች መግቢያው ላይ እንደተከታተላችሁት አሁን እኛን የተወሰኑ የህግ አካላቶችም ነበሩ። እነሱን በሚመለከት ሰዓት ላይ ለመሸሽ ሙከራ አድርጎ ነበረ፣ ግን ደግሞ በቁጥጥራችን ስር አውለነዋል። አሁን ማለት እስኪ ስላለው ነገር የምናወራ ይሆናል።
ለምንድነው ለማምለጥ ምናምን የሞከርከው? ምንድነው ሊያስሮጣ የሞከረው? አልገባኝም። አመጣጣችሁ ማለት ስለማላውቀው ነገር ይሁን አመጣጣችሁ ብቻ አልተመቸኝም። እንግዲህ ከጀርባችን ያሉት የምታያቸው ሰዎች እንዳለ የህግ አካላቶች ናቸው። የህግ አካል ደግሞ ፈርቶ የሚሸሸው የሆነ ወንጀል የሰራ ሰው ከሆነ እኔ ወንጀል አልሰራሁም እኮ። ወንጀል ካልሰራህ ወይ ደግሞ የምትፈራው ነገር ከሌለ ምን ያስሮጣል? ምን ለማምለጥ ያስፈልጋል? ስብስባችሁ ሰብሰብ ብላችሁ ሳያችሁ በቃ አልተመቸኝም። ወንጀለኛ ነኝ ማለት አይደለም ደግሞ እንደዛ እኮ። አሁን አንተ የሰራው ነገር ከሌለ ኖርማል ሰው ከሆንክ ምንም ችግር የለውም እኮ። የህግ አካል ባየ ቁጥር ነው የምትሮጠው ማለት አይደለም። ያው አጠራራችሁ ራሱ ተደውሎልኝ ነው የመጣሁት። እኔ ነግሬሃል ነበር እንዴ? አታውቃትም? እሷ አውቃታለሁ። ያው እዚህ ሰፈር ነኝ እኔ እኮ። እዚህ ሰፈር መሆንህ ችግር የለውም። የትም ሰፈር ሁን ግን ማለት ሰፈር ታውቃታለህ? አዎ አውቃታለሁ እኮ። እዚህ ቤት ምንድነው የምታደርገው አንተ? እኔ በአጋጣሚ ነው በቃ ከተከራዮች ከደላሎች ጋር የመጣች ልጅ ነበረች። በአጋጣሚ ተገናኘን እዛች ሰፈር ላይ። እዚህ ሰፈር እንደሆንኩ ነገርኳት በአጋጣሚ። በቃ እሷ ቤት ልትከራይ መታ ነው። እዚህ ቤት አንተ ምን ታደርጋለህ? የጓደኛዬ ቤት ነው። ጓደኛ ማን ነው? በቃ ጓደኛዬ ነች። አንድ ጓደኛ አለችኝ። በቃ እሷ ቤት ገባለሁ እጣለሁ። ያው ለቃትም ስትለኛል ነበር እንዴ? ያገናኘ ቢስ ወይ ይሻለው ነው አንቺ እንዴ? ልትወሽ ነው እንዴ? አይ የገባው ስወጣ ቢያንስ ጓደኛዬ እንደሆነች እኮ ልትረጂ ይገባል እኮ። ግን እኮ አሁን አድራሻዋን ስጠኝ ስልክ እኮ እንደማታውቃት ነው እየነገርከኝ ያለው አይደል እንዴ? የት እንዳለች ላላቅ እችላለሁ፣ ግን ጓደኛዬ እንደሆነች ጓደኛ ከሆነች እንዴት ነው የት እንዳለች የማታውቀው? እንዴት አይነት ጥያቄ ነው የምትጠይቂኝ? በቃ ጓደኛዬ ነች አልኩሽ። ይሄ እኮ የግል ጉዳይ ነው እኮ። አድራሻዋን እንዴት ነው የማታውቀው? ምንም የተደበቀ ነገር ከሌለ ለምንድን ነው ታዲያ አድራሻዋን ስጠይቅ? አድራሻዋን አላውቅም አልኩሽ። ሰማኝ፣ ይኸውልህ ይሄ የማይመስል ወሬ ባታወራ ደስ ይለኛል። የምትጠየቀውን ጥያቄ በስነ ስርዓትና ቀጥተኛ። ምን አይነት ጓደኛህ ናት አንተ? ማታውቃት ጓደኛ፣ አድራሻዋን ማታውቀው፣ መገኛዋን ማታውቀው ጓደኛ ከአንተ ምን አይነት ጓደኛ ናት? ጓደኛ ማለት ምን ማለት ነው? ያው ጓደኛ ያልኩህ እኮ ስልኳን እንኳን እንድትሰጠኝ ስንቴ ነው የጠየቅኩህ? ቆይ ስልኳን እንኳን ለመስጠት ፈቃደኛ አልነበርክም። ጓደኛ ከሆነ ስልኳን የለም ነው? ስልኳ የለኝም። እንዲሁ ስለምንገናኝ ያው ቤትም ትመጣልኛለች፣ ያው እንገናኛለን ቤት። ሰማኛለህ? ቤት ከመጣች እኮ መናገር ነበረብህ። ይሄ ቀልድና ፌዝ አይደለም ያዝኩት። ይኸውልህ ከባድና በጣም ብዙ ወንጀሎች እየተሰሩ ነው ያሉት። ከነዛ መካከል ደግሞ አንደኛው አንተ እንደሆንክ ነው አሁን እየተሰማኛለሁ። ምንድነው እያልክ ያለው? የምን ወንጀል ነው የምጠራው? ምክንያቱም እኔ ገብቼ መውጣቴ ወንጀለኛ ነኝ ማለት ነው? እንዴት ነው ማታውቃት ጓደኛ የሆነችው? እንዴት አድራሻው የለኝም ስልኳ የለኝም የምትለው አይነት ሴት ቤት ውስጥ እየወጣህ እየገባህ የተለያየ የፈለከው ነገር እያደረግክ የምትውለው አንተ ማን ሰዓት አለን ብዬ ከነገርኩ አይበቃህም? በጣም ጥሩ። እሷን ማግኘት እፈልጋለሁ። አሁን እሷን ማግኘት እፈልጋለሁ። ያው እሷ የምትመጣበት ሰዓት ነገርኩ እኮ። በምትመጣበት ሰዓት ነው። እኔ ሰፈር ውስጥ ስለምውል በአጋጣሚ ስትመጣ አገኛታለሁ። በቃ አብረን ተያይዘን እንገባለን። ከሷ ጋር እንደማትመጣ ነግራኛለች። ከተለያየ ሰው ጋር እሷ እዚህ ቤት ውስጥ መታ እንደማታውቅ፣ ይህንን ቤት የተከራየችዋ ልጅ ከተከራየች በኋላ እንደጠፋች ደርሳም እንደማታውቅ እያንዳንዱ ነገር እንግዲህ የቤቱ ባለቤት እነሱ ናቸው አይደል? ከነሱ በላይ ማንም አያውቅ። ከዚህ ቤቱን ከተከራየች በኋላ ማንም ዝርም ብላ እንደማታውቅ የተለያየ እየደወለችልኝ ያለችው እኮ ሲጀመር የተለያየ ስልክ ነው። ስለዚህ የትኛው ልሰጥ እንደምችል ስለማላውቅ ስልክ ላይ ያለውን ነገራቶች እኛ ማጣራት ባለብን መንገድ እያጣራን ያለን። ዲሌት እንደማደርግ ደግሞ ሁልጊዜ የሆነት ከደወለችልኝ በኋላ ማገኛቸውን ሰዎች ቤት እንዳደርሳቸው ነው። ከዛ በተረፈ ሌላ ነገር የለም ከኔ ጋር ማለት ያው ጓደኛሞች ነን። ሰዎች ይመጣሉ፣ አደርሳቸዋለሁ፣ አስገባለሁ። ከዛ በኋላ ስራቸው ሲጨርሱ ምን እንደሚሰሩ ማውቀው ነገር የለም። እኔ ብቻ የሆነ የሚነጋገሩት ነገር እንዳለ አውቃለሁ። አንተም ውስጥ እኮ ትገባለህ አይደል? ውስጥ አልገባም፣ ደረስ ብዬ ነው የምመለሰው። ከበር ነው ትገባለህ። ይዛቸው የተለያዩ አሁን እሺ፣ ከተወሰነ ቀናቶች በፊት እኔ ይዋሻዋል። አንቺ ምንድነው የምታወሪው? እኔን አይተሽ ታውቂያለሽ? እንደዚህ ገብቼ ምናምን ሁሌ አይደል እንደ የምትመጣው አንተ አይደለክ እንደ ሰዎቹን ይዛቸው የምትመጣው? ይኸውልህ እንትን ማለት የተለያዩ አይነት መቀበጣጠርን ብታቆም እየቀባጠርኩ አይደል?
እዚህ ቤት ውስጥ እንደምትገባ እንደምትመላለስ እየነገረች እሱን መሽካልኩ ይገባለው አልኩ እኮ ነው ይካልኳሉ ገብቼ እወጣለሁ በቃ አንተ ምንድነው የምትፈልገው በእናንተ ምክንያት እኮ አባቴ ሆስፒታል ነው ያለው ምንድነው ያልሻለሽ አንቺ ምንድነው ለምንድነው እንደማያቅሰም ትሆነ እኔ ምንም ማቀው ነገር የለም ለማንኛውም አባቴ ምን እንዳደረኩት አታውቅም እኔ አላውቅም አንተ አይደለ ሰዎቹን ያመጣቸው እንዴት ነው ማታውቀው ማቀው ጉዳይ የለም ቁጭ በል የሰማኝ ማቀው ጉዳይ የለም ቁጭ በል ምን ልታረግ ነው ሻ አንዴ ካሜራውን አጥፋ እሺ እንግዲህ ውድ ቤተሰቦች እንግዲህ ከካሜራ ጀርባ የተወሰነ ነገር ለማዋራት ሞክሬ ነበረ እና ያለውን ሁኔታ በተወሰነ መልኩ አውርተናል እና የሚያውቀው ነገርና እያንዳንዱ ነገራቶችን እንደሚነግረኝ ቃል ገብቶልኝ ካሜራዬን አብርቻለሁ እና አሁን እስኪ ወደ እውነታውና እናገራለሁ ወዳለው ነገር እንቀጥላለን አይውልክ በመጀመሪያ አሁንም በደንብ ግልጽ አድርጌ ልንገርክ እኔ መርማሪ ጋዜጠኛ ነኝ ይውልክ በጣም ከባድ ሰው እየፈለኩኝ ያለው ማለትም ከባድ ወንጀለኛ አለች ነፍስ ጠፍቷል የተለያዩ ገንዘቦች ተወስዷል የተለያዩ ሰዎች እንዲያብዱ እንዲሞቱ በጣም ብዙ ነገራቶች ተደርገዋል ስለዚህ ማለት ነው አንተ ከነዚህ ወንጀሎች መካከል አንተ ተጠያቂና ፍርድ እንዲሰጥ የምትደረገ ማለትም ከወንጀለኞቹ መካከል አንዱ ተደርገ እውነታውን ባለመናገር ነው ማለት ከነዛ መካከል አንደኛው ሆነ የሚገባን ቅጣት የምታገኝ ነው የሚሆነው ልብ ብለህ ስማኝ ምንድነው የምትለኝ እምልህን ነገር የተወሰነ ነግሬሃለሁ አሁን ደግሞ ድጋሚ ተሳስተህ እንዳትዋሸኝ ነው እየነገርኩህ ያለሁት እንድትዋሸኝ አልፈልግም በዋሸኝ ቁጥር በቃ ራስ ላይ ነገራቶች እየከበዱ የሚሄዱት አሁን ምንም ዋሸ ነገር የለም በቃ እንድትዋሸኝም አልፈልግም ከዚህ ቤት ጋር የሚያገናኝ ነገር ምን እንደሆነ እንደገና ደግሞ ምንድነው አንተ እዚህ ቤት ውስጥ የምትሰራው ቤቱን አልተከራየኸው ቤቱ የተከራየችው ልጅስ ማን ናት ድንገራ እሺ እያንዳንዱ ነገር ይችላልው እያንዳንዱን ነገር ግን እኔ እዚህ ሰፈር ውስጥ ነው ያለሁት የዚህ ሰፈር ልጅ ነኝና በአጋጣሚ እኔ ደላሎች ጋር ትመጣለች አንድ ልጅ እና ቤት ፈልጋ ነው የመጣችው እኔ ደግሞ እንደዚህ አይነት ነገሮች ላይ ቤት ምናምን አንዳንድ ስራዎች ሰፈር ላይ እንቀሳቀሳለሁ ያው ስራ አይደል ሰራለሁ ያገኘሁትን ስራ ነው የምሰራው አንደኛው ያው ቤት ማከራየት ምናምን ነገር ነው እና እኔ ጋር ደግሞ ጥሩ ቤት እንዳለ ምናምን ነገር ሳወራ በአጋጣሚ ያቺ ልጅ ልትከራይ የመጣችው ልጅ እንድናወራ ፈልጋለሁ አለች ከዛ ስልኬን ወሰደች ተደዋውለን እንገናኛለን እናወራለን ያው ስራ ነው የምትፈልገው አይደል አለችኝ ያው እሰራለሁ እኔ ደግሞ ስራ ነው ፈልገው ሲጀምር ትከፍለኛለች እና ያው ግንኙነታችን በዛ ነው የጀመረው ቤቱን ተከራየች ከዛ በአጋጣሚ ደወለችልኝ በቃ ወደ ስራው እንድገባ ማለት ከዛ ያለውን የስራውን ሁኔታ ሁሉ ነገር አስረዳችኝ ስራው ደግሞ እዚህ ቤት ብቻ የሚገባ የሚወጣውን እንድቆጣጠርላት ነው ሌላ ነገር የለኝም እኔ ስለማቀው ነገር የለም ስለምን እንደሚሰሩ ምን ስራቸው ምን እንደሆነ ማቀው ነገር ብቻ የሚገባ የሚወጣውን ሰው እንድቆጣጠር ነው ስራ ያዘዘችኝ ያው ተቀም ያለም ገንዘብ ስለምትከፍለኝ ደግሞ እዚህ ሰፈር ውስጥ ስለምውል ሌላ ቦታ ላለመሄድ በቃ ስራዬን እሰራለሁ ማለት የሚገባ የሚወጣውን መቆጣጠር ማለት ምንድነው የምትቆጣጠረው ማለት ምን ያህል ሰው ገባ ወጣ የሚለውን ነገር ይዛቸውስ የምትመጣው ሰዎች ምንድነው እሱ ያው ደውላ እንደዚህ አይነት ሰዎች ይመጣሉ ትለኛለች አመጣቸዋለሁ አስገባለሁ ስራቸውን ሲጨርሱ ደግሞ ይዣቸው ወጣለሁ ምንድነው የሚሰሩት አላቅም እሱን ማቀው ነገር የለም ይዋሻኝ ምንም ይዋሻው አይደለም ምን ያህል ነው ዋሽት ምን ያህል ነው የምትከፍለው ጥሩ ምን ያደርግልሃል በቃ ተቀም ያለ ገንዘብ ትከፍለኛለች ከማገኘው ከዚህ በፊት እኔ ደስተኛ ነኝ ያው ለምፈልጋቸው ነገሮች ይጠቅመኛል ገንዘቡ ገንዘብ ማግኘት ብቻ ነው የሚያስደስት ያው እኔም ስራ ግድ ነው በተበላለት ተጣለቆ ብዙ ነገሮች ይኖርሃል ስለዚህ መስራት አለብኝ እኔ ስራ አልመርጥም ባጋጣሚ ያገኘሁትን ሰራለሁ ያገኘሁትን ነው ስራ ወንጀል ቢሆን ማለት አይ ወንጀል እንኳን ማቀው ጉዳይ የለም
ያሁንም እኮ ወንጀል ነው እየሰራው ያለው። አንተ ነህ ያልከኛ ወንጀል። ምንም የማታውቃት ልጅ መታ እንደዚህ አድርግ ከፈለችኛ ካለ ከኑሮያ አንፃር ደግሞ አንተም እኮ ሰው ነህ አይደል? መረዳት አለብህ እኮ ያለውን እውነታውን ስነግርህ ደግሞ ልትረዳኝ ይገባል። ኮን ያውን በከፍል ምንም አይነት ነገር ታደርግልኛለህ ማለት ስራ አው ሰራለሁ። ስራ የሚባለው ይሄ አይደለም። ታዲያ ምንድነው? አንተ ምንም ለማታውቃት ልጅ ሰው አምጥተህ ምን ይስሩ አታውቅም። ምንድነው ስራው እንኳን ብላ አትጠይቅም እንዴ? አንተ ምንድነው የሚደረገው ነገር እንኳን አትልም እንዴ? ምንድነው ይሄን ያህል በገንዘብ መደፈናው? ምን ይባላል? ምንድነው እያደረጉ ያሉት? የምትልኪያቸው ሰዎችስ ለምንድነው እንደዚህ የሚያደርጉት? አይ ቦኖ አትጠይቅም። እስኪ ምን ያህል እንደዚህ ሰው ወደዚህ ማስወጣትና ማስገባት የሚወጣ መቆጣጠር ይሄ አንተ እንደምትለው ትልቅ ደሞዝ የሚያሰጥ ስራ ነው። ለኔው አሪፍ እየተሰጠኝ ነው እኮ የሰራው ስራ አይደል እኮ ላንተ አሪፍ ነው። ግን ስራው ይሄን ያህል ብር የሚያስከፍል ስራ ነው ሰው መቆጣጠር ብቻ? አላቅም። ያው ልጅቷ ያሰራ ነው ብላ ካሰበች እሷ ያንን ብላ አስባ ከከፈለችኝ እኔ አይሆንም ማለት አለብኝ? ቀንሺ ማለት አለብኝ? እንደዚህ አይነት ስራ አለ ወይ? አለ። ግን በአጋጣሚ ብቻ ምንድነው እያልከኝ ያለው? እኔ አሁን ይገባኝ አይደለም። ነገርኩ እውነታውን። ከዚህ በላይ ምን አይነት እውነታ ነው ፈልገው? እሺ አሁን ይኸውልህ ፎቶ አሳያለሁ። ከዛ በኋላ ትመርጥልኛለህ ማለት ነው። ማለት ትጠቁመኛለህ። የምጠይቀህ መሰረትን በፎቶ አሳያለሁ። ናት አይተሃት ታውቃለህ ወይስ አይደለም የሚለውን ትለይልኛል። ተግባባ? ችልሽ ታውቃታለህ? አላውቃት። በደንብ ያት አየዋት። አላውቃት። እርግጠኛ? አዎ እርግጠኛ ነኝ። እዚህ በጣም ብዙ ሰው እኮ ነው የሚመጣው። ምናልባት መታም ሊሆን ይችላል፣ ግን እኔ የማውቀው ነገር የለም። በቃ በጣም ብዙ ሰዎች ናቸው የሚመጡት። እሺ አሁን ሌላ የምትነግረኝ ነገር የለም? ብትነግረኝ የሚጠቅም ነገር ካለ ብትነግረኝ ይሻላል። ምናልባት የሚጠቅማችሁ ነገር ካለ አንድ ከ3 ቀን በፊት እዚህ ቤት የመጣች ልጅ አለች። ምናልባት እሷን በሷ መንገድ ልታገኘው እኔን ስልኬን ሰጥቻችኋለሁ እኮ ሁሉ ነገር አይታችሁታል አይደል? እንዴ ታውቁታላችሁ እኮ አይታችሁታል። የለም ስልኬ ውስጥ ከ3 ቀን በፊት ማለት ቅድም ልጅቷ እየነገረችኝ ነበር። እዚህ ይዛት የመጣው ልጅ ናት የምታወራው ልጅ ለመጨረሻ ጊዜ ከአንዲት ሴት ለመጣ አይደለም። የመጨረሻ ጊዜ ከአንዲት ሴት ጋር ነው የመጣሁት። እዚህ አከራይዋ ሳይሆን እኮ አከራይዋን አይደለም ከሆነች ልጅ ጋር እዚህ ቤት ውስጥ እንደመጣ ነግረኝ። ምንድነው ስለሷ? ያው ብዙ ችግር እንዳጋጠማትና አንድ መሰረት የምትባል ብዙ ችግር እንዳጋጠማት በስነ ስርዓት እንድትነግረኝ እየነገርኩ ነው ወንድሜ። ውስጥ ደግሞ ይዛት ገብተህ ቤት ውስጥ ገብታችሁ ሌላ ጊዜ ነው ቅድም ስትታወራ የነበረውን አስታውስ። እኔ ምንም ከማንም ጋር ምን ያወሩ አላውቅም፣ ማስገባት ነው ስራዬ ስትል ነበር። ግን ከዚህች ልጅ ጋር ደግሞ ቤት ውስጥ እንደገባህና ቤት ውስጥ ቁጭ ብለህ የዛን ቀን ገብቻለሁ የተወሰነ ደቂቃዎች ቆይታችሁ ምናምን ሌላ ተጨማሪ ሰው አልመጣም። ከዛ በኋላ ይዛት እንደወጣ ነው የደረስኩበት። ያው ብዙ ችግር ላይ እንዳለች አንድ መሰረት የምትባለች ብዙ ችግር ላይ እንዳለች እና ያለውን ነገር እና ችግር ውስጥም ገብታለች። ብቻ የሆነ ሰው ማለት የኔን ቀጠሮ ነው ያውን እየጠበቀችኝ ያለችው። ምናልባት ከሷ መረጃ ልታገኝ ትችላለች። የምን ችግር ማለት ምን አይነት ችግር? ከበድ ያለ ችግር ነው የምትለው። ምን አይነት ችግር? አሁን አንተ እሷ ናት የምትልክ? እቺኛዋ ይዣት የመጣው ሳይሆን ተደውሎልኝ ነው። ያው ስራ ሰራለሁ ብያለሁ። ሲደወልልኝ ነው መረጃ። ምንድነው ያለችክ? ትዕዛዝ መስል በቃ መሰረት በጣም ከባድ ችግር ውስጥ እንዳለችና ያቺ ልጅ ይዣት መጥቼ ቤት ውስጥ ያው እንድነግራት ነው እና ሀብት ንብረቶቿን ምናምን ነገር በሷ ስም እንደሚዞርና ወደ ውጪ መጣት እንደምትፈልግ እና ያን ጉዳይ ደግሞ ልታስፈጽም ሀብት ንብረቷ ስትል የማን የመሰረት ሀብት ንብረት ነው መሰለኝ? ያው እንደዛ ነው። እኔ ያው ተነግሮኝ ነው ወደ ማን ለማዞር ወደዚህኛው ወደ አመጣኋት ልጅ። ከዛ በኋላ እዚህ መጥቼ የነገርኳት ያው ይሄ የተነገረኝ ነገር ነው። ይሄንን ትዕዛዝ ቤቱን የተከራየችው ልጅ የተከራየችው ልጅ
በጣም አሪፍ። ከዛ እያታረካት ልጅቷን አንድ ቦታ ቆማ ማለት ቁጭ ብላ እንድትጠብቀኝ ያው የተነገረኝ ነው። ቁጭ ብላ ትጠብቀኛለች። ያ ልክ ከሷ መረጃ ሲመጣልኝ ያቺ ልጅ ከዛ ሰውዬ ጋር ወስጄ ማገናኘው ሰው አለ፣ ጉዳዩን ሊያስፈጽምላት የሚችል ሰው። ማን ነው ያ ሰው? ያ ሰው ገና አላወኩትም። አሁን ምንድነው የሚያስፈጽምላት? ይሄ ያው ንብረቶቿን በስሟ ምናምን ነገር ለማዞር እንደገና ደግሞ ወደ ውጪ የምትሄድበትን ፕሮሰስ የቅርብ ቤተሰብ ነች መሰለኝ እና እኔ የማውቀው ነገር የለም። ያው ከሷ ጋር ያለው በጣም አሪፍ። እሺ አሁን ምን ታደርግልኛለህ መሰለህ? እቺኛዋ ልጅ ጋር እንድትደውል ታደርጋለች። አዎ የመጨረሻ ጊዜ ስትጭ ስልክ አለ እሷ ጋር እንድትደውል ይዛት የመጣችው ልጅ የሀብት ንብረት የሚዞርላት ልጅ እንድትደውል ይደረጋል። ከዛ በኋላ በአስቸኳይ አሁን ሁሉም ነገር ተዘጋጅቷል። ልክ ትዕዛዝ ሲሰጥ እንደምታደርገው ነው የምታደርገው። ሁሉም ነገር ተዘጋጅቷል። አሁኑኑ እንድትመጪ እፈልጋለሁ። እዛው ቤት ነው ያለሁት። በአስቸኳይ ምንም ጊዜ ሳታባክኝ አሁኑኑ ነይ እንድትላት እፈልጋለሁ። ሰምተኛል አይደል? አስፈላጊ ነው። እሺ አስፈላጊ ሆነ አልሆነ ማድረግ ያለብን እኔ ነኝ የምነግርህ ከዚህ በኋላ። እሺ ስለዚህ አሁን ስልክ እንዲደውል አድርጉት። አሁን ያልኩትን ነገር በስነ ስርዓት እንዲላት አስጠንቅቁትና እንድትመጣ አድርጉ። ስለዚህ ልጅ በደንብ መታወቅ አለበት። ምክንያቱም ሀብት ንብረቱን ሙሉ ለሙሉ በሷ ስም እንዲዞር የተፈለገች አይነት ሴት ልጅ ናት። ስለዚህ ማንነቷን መታወቅ አለበት። በአስቸኳይ ምንም ነገር ሳይፈጠር እንዲደውል አድርጉትና እንድትመጣ አድርጉልኝ።